የኔ እናት እርጉዝም ትሁን ምንም ትሁን አያገባንም። ግን አንድ ሰው አንቺ የምታከብሪው እራሷ ተከብራ ስትመጣ ነው አይደለ? የምናከብረው እራሷ ወርዳ ለአንድ እንደ እውነትም ይሁን ውሸትም ይሁን ስራም ይሁን አያገባንም። ግን በአንድ ቀን እግር ካፍታ የሰጠችውን ሴት እናከብራለን። ሴት ስለሆነች እዛ እነሱ ያከብሩ እዛ የሚያከብሩ እዛ ያከብሩ። ልታከብር ያላቸው ልጅቷ ክብር የማይገባ ሴት እንዴት ሴቱን ሁሉ በአንድ የጨመረችው ሴትነታችን ሁሉ እኮ አስደፈረችው። ምን ነው እናቴ፣ እኔ በአንድ ቀን እጄ እግር ከፍቼ ሰጥቼ ሚዲያ ላይ መጥቶ አከብሩ ሴት ስለሆነች አዝሎ ይዙላት አለ። ምንድን ነው ማካ? እኔ ግን ዛሬ ያልገባኝ ነገር ሀይሚዬ ያስቀመጠችው ነገር አልገባኝም። እንደው ዘፈኑ ነው ምንድን ነው አልገባኝም። ዘፈኑ እኮ ነው፣ ፎቶዋን ዘፈኑ። ግን ምንድን ነው ኮሜንት ላይ ቲክታክ ላይ ለሚጫጫ ህዝብ ነው እባክሽ። ህዝብ ምን አረገ? ህዝብ እኮ እውነቱን ህዝብ ምንም አላረገ። መጀመሪያ ላይ ሰው ይጣላል እኮ ይጣላል፣ ይታረቃል፣ ይጣላል። ምንድን ነው ይህ ይመረኩላል? ኦዲንስ መንካት የለባቸው። ምን ነው አብርሽ ስንት ነገር ይባላል እንዲ አብርሽ ወጥቶ ተናግሯል። አንድ ቀን ስናገር ሰምታችኋል? አንድ ቀን በቃ ኦዲንስ ተናደደ ተናገረ። ባካቸው ወዶች ዝም ብለን እኔ ዝም ብሎ ማየት ማንም ገደለ? ማንም አልገደለ። ግን ምንም የሆነ ተስፋ የሚያስቆርጥ ነገር ነው እንጂ ተስፋ እስካሁን ድረስ ያየሁት ነገር የለም። ግን ሰው እውነት አስታርቃለሁ ከተባለ ማለት ነው ውዶች፣ እና በሀገራችን ኢትዮጵያዊ ነን እናውቃለን እንዴት እንደሚያስታርቁ። አንድ ቀን በቂ ነው። ካሜራ አያስፈልግም። ሁሉም ለትርፉና ለጥቅሙ ነው። በየቤቱ እየዞሩ ለካሜራ ትናንትና 50,000 ለመግባት አፈር በልቶ 100,000 ለመግባት አፈር የበላውን ጊዜ ዛሬ ረስቶ ኦዲንስ ማነሳት ክፉ ነገር አያስናቁም። እድሜ ለማዳም ቅመሞች ዜና ለማብላት፣ ዜና ለመጠጣት፣ ዜና ጫማ ለማድረግ፣ ዜና ቤት ለማስተኛት እድሜ ለማዳም ቅመሞች። የማዳም ቅመሞችን ክፉ አይነካቸው። ዛሬ እና ሰው ቤት ስለኖርና የሰው ሽንት ቤት ስለምናጥብ እንደ ሞኝና እንደ ጅል እንቆጠራለን። ግን እድሜ ለማዳም ቅመሞች አንዴ ታውቂያለሽ፣ ተስፋ እያስቆርጥሻል። አንዴ በቃ እንጃ ቆርጫለሁ ሰው ሊሆናል የመጀመሪያ ግግል አሁን ሳስበው ነገሩ ራሱ ምንም ያለው ሁሉም እንለያይ በቃ እንዴ! ምን ነው ከመለያየት ውጭ ሌላ አቋም የለም። ነገርኩሽ እኮ የኔነት አንድ ቀን ቁጭ አርግቶ አንድ ቀን ሀይሚና ብሩክን ቁጭ አርግቶ አብን ቢሆን ቁጭ አርግቶ እንዲህ አርጉ። ብሩክ አንተ ስህተት አልሰራም አይደለ? በቃ ልጅቷ አታገኛት እስከምትወልድ ድረስ ጠብቃት። በቃ እውነት አንድ ሰዓት እኮ በቂ ነው። ብዙ ንግግር እኮ አያስፈልግም። ብዙ ርቀት መንገድም አያስፈልግም። ግን ሰላማቸው እነሱም ስለማይፈልጉ ነው። በቃ ዝም ብንል አይሻልም? ክፉ ነገር ከምንናገር አሁን የሚስተካከል ራሱ አይመስለኝም። አማራጭ የሚለው ኦዲየንስ ነው። ኦዲየንስ እንደዚህ ያደርግ ኦዲየንስ እንደዚህ ያደርግ ምነው ኦዲየንስ ወረት ሄደት ነው የመጡ ልጅሆን አከብሩ ምናምን አይበሉ። ሌላው እየፈለጉን ያውሩ። ግን የመጡ የከተሆን ሴት ሲሆን አከብሩ ምናምን አይበሉ። ሴት ስለሆነ ምንድን ነው ይሄን ያለ? እርጉዝ ሆነችም አልሆነችም በዝሙት ያረገዘችው እርግዝና ደግሞ እኔ ላከብር እንደሱ ቆሻሻ እዛ ክብር ባክሽን የምነኝ ነው ማክበር እኔን እኮ የምታከብሪ እኮ ከዴና ስራ ጋር ካመጣው ነው የምታከብሪ እንጂ ከውደት ስራ ጋር ካመጣው እኮ አታከብሪ። ግልጽ ነው። ሴት ስለሆነች ቁጭ ብላ ስለምትሻና መጥፎ ስራ ምዛ መታተረ ማክበር አለብን እና እናት ልጅ
እኔ ከዚህ በኋላ ከማንም አላም አያገባኝም። ኧረ እኔ ምን አገባኝ ግን የመጡ እንደዚህ ናት አከብሮት ምናምን አይበሉ። እኔ ሌላ እኔ ምን አገባኝ? ቀላስ እንለያይ ነገ ምሳት ምን ሊሳይ ሰው ለማስታረቅ እናቴ ካሜራ አያስፈልግም። እውነት ለእውነት አስታርቃለሁ ከተባለ አንድ ቀን በቂ ነው። አንድ ቀን በቂ ነው ሰው ለማስታረቅ። ብዙ ነገር ብዙ ማውራት ብዙ ርቀት መንገድ ማሄድም አያስፈልግም። ስለዚህ ከላስ ተስፋ ቆርጦ ቁጭ ብለን አይሻልንም? ይሻለናል ዝም ብሎ ማየት። እንዲሆኑ ከሚሉት ተዋቸው ልጆቹን እውነት እነሱ ፊታው ነው የሚሻለው። ቲክቶክ ከስር የመጡ እነዚህ ካሜራ ይዞ ዙሪያቸው ያሉ ከሚለፈልፉ ዝም ብሉ የራሳቸው ይታረቃሉ። እግዚአብሔር ያለቅ ከላስ በራሳቸው ጊዜ ይታረቁ ነበር። ይሻላል ልባችን ከሚያስቆስሉ ይሻል ነበር። ኦዲየንስ እዚህ ጋር ሲጨቃጨቅ በዛ እነሱ እዚህ ጋር ሲጨቃጨቅ እንዴ አለብኝ ነው ከአፋችን ቆሻሻ ነገር እየወጣ ነው። አሁንማ እግዚአብሔር ይቅር በለን። አሁን በአመት በዓል ተቆራርጦ ሊመጡ ነው። በቃ በአመት በዓል እኮ ለገና ማይታረቁም። እሺ እኔ አላውቅም። ጠብቄ ነበር፣ እውነት ጠብቄ በጉጉት ጠብቄ ነበር። ግን እኔ አላውቅም፣ እውነት ተስፋ ቆርጫለሁ። እኔ ከእግዚአብሔር በታች አብ ላይ ነበር ተስፋ ያደረጉት። ግን እሱም ትናንትና አመጣጡ እንዴት እንደሆነ ድሮም ብሏል። እኔ አላስታርቅም ብሎ እምቢ ብሏል ነበር። እኔ ራሱ ካላስታረቀ ቁጭ ይበላ ታዲያ፣ ካላስታረቀ ካላስ ቁጭ ይበል ቤቱ በቃ ቁጭ ይበል። እንደው ስልክ ብሎ ለሙሽ ነበር ደውሎ ማናገር። እስካሁን ድረስ እኮ እሷ አልሰማችም። እኔ እነሱን ሲለመኑ በየቀኑ ምን ህፃን ናቸው እንደረኔ እንጃ ውጭው ነው እኮ አሁንማ መጥቼ እገባለሁ። ጠብቄ እስኪ ከላይ ስልክ የተደወለልኝ ነው። ኢትዮጵያ እንኳን አደረስሽ ሊሉኝ ነው። እናንተ አሁን 8-7 ሰዎች እኔ ልተኛ ነኝ። እኔ ማታ አልተኛውም አላልኳችሁ? ማታ አልተኛውም። ቲክታክ እና ዩቱብ ስዞር ነው አደርኩት። አይገርማችሁም? ራይል ማለት ነው። ልተኝ ነው ብለሽ የተሸን ነበር እንድተኝ። ለማንኛውም ደህና ደርሽ። እኔ ልተኛ ነኝ የምር። እንደ ማታ ብታዩ አንዴ ቲክታክ ገባለሁ፣ አንዴ ኢንስታግራም ገባለሁ፣ አንዴ ያልገባሁበት አለ ብላችሁ ነው። ዝም ብዬ ባዶ ሜዳ ላይ እንደኔ የዋሰው አለ። ግን ከአሁን በኋላ ኢማን ተቀይራለች። እሺ እችኛው ኢማን ሌላ ኢማን ነው። ጨካኝ እዚህ ጋር ስቄ ሄድና እዛ አለቅሳለሁ። ውርደት የራሴን ውርደት ልንገራችሁ። እዚህ ጋር ስቄ ሄድና ከጀርባ አለቅሳለሁ ለብቻዬ። ካሁን በኋላ አለቅስም። እሺ ራሄል ደህና ደርሽ። ደህና ደሩ። አትሳደቡ፣ ወንጀል ውስጥ አትግቡ። ሮመዳን እኮ እናንተ ሙስሊሙ ሮመዳን ነው። ወደ ራሳችሁ ተመለሱ። ማንንም አትስደቡ። እነሱ እዛ ተመካክሮ ተባብሎ እንዴ ለሚሰሩ ስራ እናንተ ምን ወክሏችሁ የምትሳደቡ? ታው አትሳደቡ። እሺ ደህና ደሩ። ባይ ባይ። ደህና ደርሽ ወይ? አትሳደብ። እሺ መሳደብ ምንም ትርጉም የለውም። ሰውን መዘቅዘቅ መሳደብ ምንም ትርጉም የለውም። እሺ መልካም ንግግር ሰደቃ ነው ተብሏል። አንቺ ማታ ምንድን ነው እያሽቃበሽ ነበር? ነይ ግቢ። ምንድን ነው እዛ ቤት ገብተሽ የምታሽቃብጪው? ነይ ግቢ። ማወሬሽ ነው። ምንድን ነው የምታሽቃብጡት እናንተ? በአይናችሁ ያላያችሁትን ነገር ምንድን ነው የምታወሩት? እዚህ ከገስት ተመስቶኛል ብላችሁ ምንድን ነው የምታወሩት? ነይ አንቺን አግኝቼ ነው የምሄዱ። ነይ አገኘሁሽ ማታ ስፈልግሽ አጥቼ ነበር። የቴሽ ደግሞ ለነገሩ ስትፈልጉ አትመጡ። ኧረ አንቺን ማንጠረሸው አንቺ እኮ ሳብሽኝ እኮ አንቺ
አይደለም መጽሐፉ ያችን ልጅ ነበር ያሳጎና ማለት ነው። ሲጀመር ይህ በጣም ማታ ገብቼ እያዳምኩት ጓቸው እነሱን ብሎ እንደዚህ አይነት አሻንጉሊት አርጉ